በዚህ ምክንያት መርደኪዎስ ላምላ ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው። የሙሴ ሕግ ነው ይሄ ይለናል። ስለዚህ እና 8000 ሰው ደደብ አይደለም እዚህ ውስጥ እንዳትገባ አንብበው ዳዊት ገለመሬንቶ ልጨርስ ላየ ሳቅ የመቀየር እንትን አለኝ አላልኩም? ልምድ አለኝ። ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ዝም ካልኩ ለምን ያወራሉ? እሱ ራሱ እኮ እየመሰከረ ነው። ዝም በሉ ትላለህ አለ፣ ሲያወሩ ደግሞ እንዴ እኔ ስንት ጊዜ በሳቅ አስለቀሰኝ። ይሄንን ቅድም እያየሁት እንዴ ዝም በሉ ካልኩ ለምን ያወራል? ዝም በሉ ስትል ሲያወሩ ደነገጡ ትላለህ። ዝም በሉ ካልኩኝ ለምን ዝም በሉ ማለት አውሩ ማለት ነው እንዴ? አንድ ጊዜ ልገምላችሁና ከዚህ በኋላ ይቀጥላል። እንትን አለለው ፖዝ አላደረገውም። እሺ አንብበው ዳዊት ገለመሬንቶ ልጨርስ። ላየ ሳቅ የመቀየር እንትን አለኝ አላልኩም? ልምድ አለኝ። ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። እንዴ ዝም በሉ ካልኩ አውሩ ማለት ነው እንዴ? ለምን ያወራሉ? እኔ ዝም በሉ እያልኩ ራሱ ይመሰክርባቸዋል ማለት ነው። እሺ እንቀጥል። ልጨርስ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ይሁንዬ፣ ቢንጎ ማለት አሁን ነበረ። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይህን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለህ። እሺ ከዛ ተረጉማለህ። እሺ ሙሉን ላንብብልና ከዛ ልተረጉም። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን ሁለተኛ ነገሥትና ሐዋርያት ሥራን አመጣ። ከዛስ ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ? ብራዘር አልጨረስኩም። ለአብራራ ይሁን ይቀጥል ይልና ልክ እነሱ በቃ ሲሉ በቃ ይለኛል። እውነቴን ነው ሞድያስ እንጂ አንድ ደቂቃ ስጠኝ። ሳጨርስ ለምን ይገባ? እሺ ደቂቃ ቁጭ አድርግልኝ። ደቂቃ ቁጭ አድርግልኝ። አንድ ደቂቃ ቁጭ አድርግልኝ። ከላይ ከመጀመሪያ ጀምረህ እዚህ ጋር የጸጋ ስግደት የአምልኮ ኤፍሬም ለምን ቆይ እነሱ ሲያወሩ ሚታርጋል አልሰማ። አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው? ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋል። አይደለም ይላል። ይኸውላችሁ አልገቡት ይላል። ሰማችሁት? አራቱም አይደል እንደ ሁሉ የሚጮሁት እኔን እዚህ ቃል በቃችሁ አልገቡብህም ይላል። ማን ላይ ገብተዋል ስለው እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየህ። አንድ ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ። ከላይ ከ29 ነው 30 አቆም። ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሷል። 29 32 ሰከንድ ይሆናል ላይ ታቆማለህ። እሺ 31 አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድነው አለ? እዚህ ጋር ሲነግረን እንደ ሙሴ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት ከእግዚአብሔር ውጭ የሚደረግ ስግደት ማንኛውም ስግደት አጌኒስት
የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛ በዚህ ምክንያት መርዶክዮስ ላምላል ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው፣ የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ባላይ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8000 ሰው ደደብ አይደለም እዚህ ውስጥ። ቆይ አእምሮ ጤንነትማ እንትንማ እናደርጋለን አሁን። እሺ አሁን መዝገበ ቃላቱ ላይ ደግሞ ሙሉ እናደርገን ያለ። እሺ እኔ ያላልኩም ራሱ ነው ያለው። እሺ አሁን እናንብብ። እሺ መዝገበ ቃላቱን እናንብብ። አሁን ዮሐድ ምንድን ነው ያደረገው? አሁን ልብ ብላችሁ ተከታተሉ። አሁን የራሳችሁን ጤና ቼክ አድርጉ በዛው ማለት ነው። የአእምሮ ጤንነታችሁን እዚህ ጋር ቼክ እያደረጋችሁ እሺ። ሳነብኔ አእምሮ ይሰራል አይሰራም፣ ለቅቅ ያለው አልለቀኩም፣ ስንት ፐርሰንት ለቅቅ ያለው የሚለውን ቼክ አድርጉ። እኔ የለውበትም። እናንተ መጨረሻ ላይ እኔ መጸለይ ነው ለእናንተ ጸለያለሁ። ብዙ ፐርሰንት የሄደ አእምሮ ብዙ ነርቭ የበጠሰ ሰው ካለ በጸሎት ይስተካከላል። እንደዛ ነው ላረግ የምችለው። አሁን ግን ራሳችሁን ቼክ አድርጉ እሺ። ይሄ ነው መዝገበ ቃላቱ። ምንድን ነው እንግዲህ ዮሐድ ሲያነብ ስግደት የሚለውን አመጣና እዚህ ጋር ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይልና ኢሳያስ 46ን ያመጣል። በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕልን ያመጣል 6 ብሎ ማለት ነው። ወይም በግንባሩ በመሬት ላይ ሲወድቅ ይልና ስግደት ዳንኤል 2:46 ይላል። እሺ ከዛስ እነዚህ 3 አይነት ስግደቶች ናቸው ይላል። እነዚህ 3 አይነት ስግደቶች ናቸው። ዮሐድ ይህንን አለና አቆመ። ኦኬ ይህን አለና አቆመ። ከዛን የገባውና ቆይ ዮሐድ ራሱ ያመጣው መጨረሳል ማለቅ አለበት አልኩኝ። ማለቅ አለበት እዚህ ጋር አይደለማ የሚያልቀው ስግደት ብሎ ስለ ስግደት መጨረስ አለበት አይደል? ኮሜንተሪ ነው። ከዛ ከምኑ ቀጠልኩኝ እኔ እሱ ያቆመው እነዚህ 3 አይነት ስግደቶች ናቸው አለና በመጽሐፍ ቅዱስ ውስጥ የተለያየ ስግደት አለ ለማለት ነው ይህንን ያመጣው። ኦኬ ከዛ ምንድን ነው የሚለው ኮሜንተሪው? እንደ ሙሴ ሕግ ይላል። እንደ ሙሴ ሕግ የሙሴን ሕግ ታውቃለህ። የሙሴ ሕግ የተባለው ለሙሴ ስለተሰጠው ነው። የእግዚአብሔር 10ቱ ትእዛዛትን ነው። እሺ እንደ ሙሴ ሕግ ይልና ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለ። ዘጸአት 24ን አመጣ። በቃ በመጽሐፍ ቅዱስ ውስጥ 3 አይነት ስግደት አገኝ፣ 4 አይነት ስግደት አገኝ፣ 8 አይነት ስግደት አገኝ። በሙሉ ከእግዚአብሔር ውጭ የሚደረግ ስግደት ከእግዚአብሔር ቃል ውጭ ነው፣ ከእግዚአብሔር ሕግ ውጭ ነው፣ ከሙሴ ሕግ ውጭ ነው ይላል። ይኸው ማንበብና መጻፍና አይምሮ ይሄ ማንበብና መጻፍ አይደል? አይምሮ ጤጋ ነው። ይኸውላችሁ ይኸው እኮ ያምልኮ ለእግዚአብሔርማ ያምልኮን ይላል። እዚህ ጋር ያምልኮ ይላል። አዎ ይሄ ሌብነት ነው፣ ማጭበርበር ነው። በእግዚአብሔር ቃል ላይ መቀጠፍ ትክክል አይደለም። በእግዚአብሔር ቃል ላይ መጨመርም መቀነስም መከራ እንደሚያመጣ መጽሐፍ ቅዱስ ይናገራል። እንደ ሙሴ ሕግ ይልና ስግደት ነው የሚለው። የትኛው ስግደት? 3 አይነት ስግደት አለ አለህና ምንም አይነት ስግደት ይሁን ስግደት በሙሉ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በባሱ ምንድን ነው? የአምልኮ መገለጫ። ስለዚህ ለአንድ ሰው ስትሰግድ አያመለከው ነው ያንን ሰው ማለት ነው። በቃ ምንም እንዳትጠራጠር አምልኮ ነው። ስግደት በአጸደ ነብስ ላለ ይሁን በስጋ ያለ ይሁን ለማንኛውም ሰው ስግደት ስታቀርብ ለፍጡር ስግደት ካቀረብክ አንተ ከእግዚአብሔር ቃል ተጻራሪ ነህ ማለት ነው። ከእግዚአብሔር ሕግ ጋር ተጣልተሃል ማለት ነው። ይኸው እንደዚህ ይላል። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለ። ከዛ ዘጸአት 20 አመጣ። ቆይ አልጨርስም። በዚህ ምክንያት አለ እሺ መርዶክዮስ ለሃማ አልሰገደም አለ። እንዴ ለመርዶክዮስ ለሃማ አልሰገደም ማለት ሃማ የአምልኮ ስግደት ነበር እንደሚሰገድለት የአምልኮ ስግደት ነበር አይደለም አይደል? በዚህ ምክንያት አለ ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ምክንያት መርዶክዮስ ለሃማ አልሰግድም አለ። የጸጋ ስግደት አልሰግድም፣ የአክብሮት ስግደት አልሰግድም ብሎ አለው። እሺ እሱን እንሂድ። ጴጥሮስና የእግዚአብሔር መልአክ ስግደት አልተቀበሉም አለ። በምን ምክንያት? ይኸው በሙሴ ሕግ መሰረት ወይም በእግዚአብሔር ሕግ መሰረት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት ጴጥሮስ
እና የእግዚአብሔር መልአክ ስግደት አልተቀበሉም። እሺ አንድ ጥያቄ ልጠይቃችሁ እዚህ ጋር አሁንም የአእምሮ ጤንነት ቼክ አድርጉ። ውሃ ላያችሁ ላይ አንዴ ድፉ። ውሃ ደፋ አድርጉና ላያችሁ ላይ ነቅነቅ አድርጉ። ብዙ ሰው የአእምሮ ጤንነት ችግር ውስጥ ስላለ ማለት ነው። ውሃ ድፉና ነቅነቅ አድርጉና ቼክ አድርጉ አንድ ጊዜ። የእግዚአብሔር መልአክ ስግደት አልተቀበለም አለ ጴጥሮስና የእግዚአብሔር መልአክ። ሐዋርያት ሥራ ላይ ያለው የጴጥሮስ ነው። ራእይ 22:8 ላይ ያለው ደግሞ የማን ነው? የእግዚአብሔር መልአክ ነው። አሃ ዮሐንስ የአምልኮ ስግደት ነበር እንዴ ለመልአኩ ሊሰግድ የነበረው? የአምልኮ ስግደት ነው እንዴ? የአምልኮ ስግደት ነው ምነው ምላችሁ ብትሉት የአክብሮት ስግደት ነው አይደል የምትሉት? አዎ ጎበዝ፣ የአክብሮት ስግደት ነበር ሊሰግድ የነበረው ዮሐንስ። ኦኬ የአክብሮት ነው አይደል? የአምልኮ አይደለም አይደል? አዎ እሱን አልቀበልም ያለው መልአኩ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ስለሆነ ነው አለን። ይሄ መዝገበ ቃላት ምን ትሆናለህ ካደ? አዎ የአእምሮ ጤንነት ምርመራ አንድ እያለፋችሁ ነው፣ ቼክ እያደረጋችሁ ነው። ስንት ነጥብ አገኛችሁ? አሁን የአእምሮ ጤንነት ከ10 ያዙና ስንት 7 ላይ 6 ላይ ነኝ 9 ላይ ነኝ፣ እሱን ቼክ አድርጉ። እሺ ደጋግመ ቤት ከፍታሞ ታውዘንድስ ማይል የራቀ አእምሮ ደግሞ ሻርፕነት አለን፣ እንደሱም ካስፈለገ ማለት ነው። እሺ ሶ እዚህ ጋር ይህን ጥቅስ ያስቀምጣል። መልአኩና ጴጥሮስ አልተቀበሉም ይላል። ከዛስ ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና አለ። ኦኬ ስግደት የሚቀበል ማን ነው? አምላክ ነው ማለት ነው። አሁን እዚህ ጋር መጣ። ይኸውላችሁ በኋላ ደስ ብሏቸው ጨፍረው ቢንጎ 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 ብለው ያለቀሱበት ማለት ነው። እዚህ ጋር መጣ። የመጨረሻው ይነበብ ያሉት ማለት ነው። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ አለ እሺ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ልድገመው። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት አልተደረገም የሚል አለ እንዴ? ተደርጓል አይደለም? አዎ ተደርጓል። በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት ተደርጓል። አልጨረሰም። ከዛስ ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለ። ኦኬ ምን እያለን ነው? በመጽሐፍ ቅዱስ ውስጥ ለአንዳንድ ሰዎችና ለመላእክት ስግደት ተደርጓል። ነገር ግን ያ ስግደት የአምልኮ ስግደት አይደለም። ያ የአምልኮ ስግደት ሳይሆን የአክብሮት ስግደት ነው የተደረገው አለ። እሺ ምን ተደርጓል? ይሄም እየነገረን ነው። ልብ በለው። አሁንም የአእምሮ ጤንነት ቼክ አድርጉ እያለ ያለው ምንድን ነው? በአንዳንድ ቦታ ኦኬ በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክ እሺ ስግደት እንደተደረገ እናገኛለን። ስግደት ተደርጓል እያለን ነው። ከዛስ ይህ ስግደት ደግሞ የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለ። የአምልኮ ስግደት አይደለም፣ የአክብሮት ስግደት ነው የተደረገው እያለ ነው። ይሄ የአክብሮት ስግደትም አጌኒስት የእግዚአብሔር ቃል ነው፣ አጌኒስት የሙሴ ሕግ ነው ይላል። የቱ ጋር? ይሄው እዚህ ጋር እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። እዚህ ጋር ሰዎች በመጽሐፍ ቅዱስ ውስጥ የሰገዱት የአምልኮ ስግደት አይደለም፣ የአክብሮት ስግደት ሰግደዋል። እና ይሄ ስግደት ራሱ አጌኒስት የሙሴ ሕግ ነው፣ አጌኒስት የእግዚአብሔር ሕግ ነው፣ ጣዖት ማምለክ ነው ይላል። ምኑ? ይሄው ራሱ መዝገበ ቃላት። ስለዚህ እዚህ ጋር በመጽሐፍ ቅዱስ ውስጥ አንዳንድ ሰዎች የሰገዱት ስግደት የአምልኮ አይደለም፣ የአክብሮት ስግደት ነው ስላለ የአክብሮት ስግደት ይቻላል እያለ አይደለም። የአክብሮት ስግደት ራሱ ምንድን ነው? ከእግዚአብሔር ቃል ውጪ ነው። ይኸው አምልኮ ነው እሱ ራሱ እያለ ነው። እንደ ሙሴ ሕግ ስግደት ነው የሚለው። የአክብሮት ይሁን የምስጋና ይሁን የፍቅር ይሁን የምንም ይሁን ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለ። በቃ አለቅ። አበደን ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። እሺ በዚህ ምክንያት አለ መርዶክዮስ ለሐማ አልሰገደም። እሺ ጴጥሮስና የእግዚአብሔር መልአክም ስግደትን አልተቀበሉም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ። ስለዚህ በብሉይ ኪዳን የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ። አዎ ለመላእክትና ለሰዎች ተሰግደዋል። አዎ ያ የተሰገደላቸው የአምልኮ ሳይሆን የአክብሮት ስግደት ነው። አዎ እሱ ራሱ ከእግዚአብሔር ቃል አጌኒስት ነው። አምልክ እነዚህ ሰዎች የሰገዱ ሰዎች በሙሉ ከእግዚአብሔር ሕግ ተጻራሪ ሆነዋል። ኦኬ ከሙሴ ሕግ ተጻራሪ ሆነዋል ይላል። ይሄው ራሱ እንደ ሙሴ ሕግ ይልና እንዴ ከመሆን እንደ ሙሴ ሕግ አይደለም እንዴ የምጠቅሷቸው? ጠቅላላ የብሉይ ኪዳን ጥቅሶች አይደለም የሚጠቅሱት? የሙሴ ሕግ የእግዚአብሔር ሕግ አይደለም እንዴ? ስለዚህ እንደ ሙሴ ሕግ መሰረት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው ስግደት ብለዋል። በቃ መጽሐፍ ቅዱስ ውስጥ
የአክብሮት ስግደት የሰገዱ ሰዎች አሉ። አዎ እነሱ ትክክል ናቸው ወይ? አይደሉም፣ ጠንቋዮች ናቸው። ልድገመው፣ ከዚህ በፊት ብየዋለሁ። አዲስ ለገባቸው ሰዎች ጠንቋይነት ነው። ከእግዚአብሔር ውጭ የሚደረግ ማንኛውም ስግደት ጥንቆላ ነው። ለሞቱ ሰዎች በአጸደ ነፍስ ላሉት ስትሰግድ መናፍስት ጠሪ ነህ አንተ፣ መናፍስት እየጠራ ነው። ስለዚህ ለሚራፓፒት ከእግዚአብሔር ውጭ ከአብ ከወልድ ከመንፈስ ቅዱስ ውጭ የሚደረግ ማንኛውም ስግደት ጥንቆላ ነው። እንትና ሰግዷል፣ ጥንቆላ ነው። እንትና እኮ ሰግዳለች፣ ጥንቆላ ነው። ጥንቆላ ነው፣ ባዕድ አምልኮ ነው፣ ክርስትና አይደለም። የሚሰገደው ለማን ነው? በእውነትና በመንፈስ ለአብ ለወልድ ለመንፈስ ቅዱስ ለአንዱ እግዚአብሔር ብቻ ነው የሚሰገደው። በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ። አዎ ሰግደዋል። አዎ ለመላክ የሰገዱ ሰዎች አሉ። አዎ ይኸው እዚህ ጋር ይነግረናል። ለሰዎች የሰገዱ ሰዎች አሉ። አዎ የሰገዱት የአምልኮ ስግደት ነው አይደለም? የአክብሮት ስግደት ነው። የአክብሮት ስግደቱ ትክክል ነው። አራዳዳ ከሙሴ ሕግ ጋር ተጻራሪ ነው። ለማንም አይሰገድም ተብለዋል። እንደ ሙሴ ሕግ ለእግዚአብሔር ብቻ የሚሰጥ ነው። ይኸው ኤፍሬም እኮ አይደለም። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 ዘጸአት 24ን ታውቃላችሁ። በፍጹም ለእግዚአብሔር ለአምላክ ካልሆነ እንዳትሰግድ ተብለዋል በሙሴ ሕግ። ስለዚህ ለእግዚአብሔር ካልሆነ ለሌላ ለምትሰግደው ለማንኛውም ሰው የምትሰግድ ከሆነ ጥንቆላ ነው። አሁንም ደግሜ እነግርሃለሁ፣ ለፍጡር መስገድ ጥንቆላ ነው፣ መተት ነው፣ መናፍስ ጠሪነት ነው። ክርስቲያን ለፍጡር አይሰግድም። ክርስቲያን የሚሰግደው ለእግዚአብሔር ብቻ ነው የሚሰግደው። ለአንዱ ለአብ ለወልድ ለመንፈስ ቅዱስ ብቻ ክርስቲያን ይሰግዳል፣ ለሌላ አይሰግድም። ሰው መጽሐፍ ቅዱስ ላይ እንትና የሚባል ሰውዬ ሰገደ፣ እንትና የምትባል እኮ ሰግዳለች እና በመጽሐፍ ቅዱስ ላይ ሰው የገደሉ ሰዎች አሉ። ሄደ ልገድል ነው እንዴ? ደግሞ ያሳቀኝ ነገር በመጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ውስጥ እንደዛ እኮ ያደረጉ ሰዎች እግዚአብሔር አልቀሰፋቸውም። እግዚአብሔር ብዙ ኃጢአት የሰሩ ሰዎች ያልቀሰፋቸው አሉ፣ መዓት ሰዎች። ስለዚህ ልክ ነው ማለት ነው እንዴ? ሪስፖንድም ያላረገባቸው ሰዎች አሉ በብሉይ ኪዳን በጣም ብዙ ጻድቃን ማለት ነው። ሰው ትክክል ነው ማለት ነው? አፕሩቭ አድርጎ ነው ማለት ነው? አሁን ማስረጃ አምጡ። የለም መጽሐፍ ቅዱስ ላይ እንትና ሲሰርግ አግኝቼዋለሁ እናሰግዳለሁ። አትስገድ እኮ ተብለዋል። አይ አትስገድ ቢባልም እንትና ስለሰገደ ግን እሰግዳለሁ። እንዴ ኢየሱስን አትሰማም እንዴ? ኢየሱስ ያለውን አትሰማም እንዴ አንተ? ለነገሩ ኢየሱስን የት ታውቁታላችሁ? ኢየሱስን የት ታውቁታላችሁ? መጀመሪያ ማወቅ ይቀድማል ለመስማትም ማለት ነው። ኢየሱስ እኮ ሰይጣን ምን አለው? ኢየሱስን የምታስታውሱ ከሆነ ወድቀህ ስገድልኝ አለው። ምንድን ነው ሰይጣን አምልከኝ ነው ያለው? እንደ ኢየሱስን አላለውም። ስገድልኝ ነው ያለው። የአምልኮ መገለጫውን ነው የፈለገው። ስገድልኝ ሲለው ኢየሱስ ምን አለ? ኢየሱስ ምንድን ነው ያለው? ለአምላክ ብቻ ስገድ፣ እሱም ብቻ አምልክ ተብሎ ተጽፏል አይደል ያለው? አይ ብቻ የምትለው ያለችው አምልኮ ላይ ስለሆነ ኦኬ፣ ለአምላክ ስገድ ነው ያለው እንጂ ለአምላክ ብቻ ስገድ አላለም እንዴ? ሰይጣን እኮ ስገድልኝ ነው ያለው። ኢየሱስ ለአምላክ ብቻ ስገድ፣ እሱን ደግሞ አምልክ ተብሎ ተጽፏል ያለው እኮ ስግደት አምልኮ ስለሆነ ነው። ዘርበላተ ጠንቋይ ነህ አንተ ለሰው የምትሰግድ ከሆነ። አሁን ለሰው የሚሰግድ ሰው እኔ ጠንቋይ። በነገራችን ላይ ጠንቋይ ብቻ አንድ ስቴፕ ለምን ከፍ አላደርገ? እኔ እንዲዘገንናችሁ ነው ይህንን ቃል የምጠቀመው። እሺ እንዲዘገንናችሁ እንዳታረጉት ማለት ነው። እና ይህ ቃል የምጠቀመው ፐርፐዝ ነው። አንድ ሰው ለፍጡር ስገድ ካለኝ እኔ ምን ብዬ መልስለታለሁ መሰላችሁ? እስቲ እኔ ከመመለሴ በፊት ኢየሱስ ምንድን ነው ያለው ለሰይጣን? እስቲ ስገድልኝ ሲለው ምንድን ነው ያለው? ኮሜንት ላይ ጻፉ እስቲ ወንጌል አማኞች ምንድን ነው ያለው? ኮሜንት ላይ ጻፉ ወንጌል አማኞች ምንድን ነው ያለው? እሺ መልስ እየጠበቅኩ ነው። ኮሜንት ላይ ምን አለ ኢየሱስ ስገድ ሲባል ምንድን ነው ያለው? እሺ እስካሁን አላገኘሁትም መልሱ። ሂድ አንተ ሰይጣን። ወንደርፉል። አንድ ሰው መለሰ ሂድ አንተ ሰይጣን። አዎ አሁን አንድ ሰው መጥቶ እኔን ስገድ ለፍጡር ብትለኝ ሂድ አንተ ሰይጣን ነው የምልህ። ለፍጡር የሚያሰግደው ሰይጣን ነው፣ ለእግዚአብሔር እንጂ ለፍጡር አይሰገድም። የሚሰገድለት አንድ አለ፣ አብ ወልድ መንፈስ ቅዱስ ይባላል። ለሱ ነው የሚሰገደው። ከዛ ውጪ በእንትን ብለህ ቀባብተህ ስም ለጥፈህ ምስጋና አትሸርፍም፣ ስግደት አትሸርፍም፣ አምልኮ አትሸርፍም። የምታረግ ከሆነስ ሂድ አንተ ሰይጣን ነው የምልህ። አልሰግድም። እኔ የምሰግደው ለአንዱ ለእግዚአብሔር ነው፣ ለአብ ለወልድ ለመንፈስ ቅዱስ ለአንዱ እግዚአብሔር ነው የምሰግድ። በቃ ለሱ ክርስቲያን ከሆንክ ለእግዚአብሔር ብቻ ስገድ፣ ማንም ስገድ አላለህም። ሌላ ያነሳው ጥያቄ እዛ ላይ ነበር። አንድ ጥያቄ ጠይቄያቸው ነበር። በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ በሙሉ በመጽሐፍ ቅዱስ ውስጥ ላልተገለጠለት መልአክ ወይም ላልተገለጠለት ሰው የሰገደ ሰው አለ ወይ ብዬ ጠየቁኝ።
መልሱ ምን ቢሆን ጥሩ ነው? መልሱ ምን ቢሆን ጥሩ ነው? እንዴ እንደተሰገደ ታምናለህ ማለት ነው እንዴ? የተሰገዱ ሰዎች አለ ማለት እንዴ? ጥያቄ እኔ በመጽሐፍ ቅዱስ ውስጥ ላልተገለጠለት መልአክና ለተገለጠለት ሰው ላልተገለጠለት ሰው የሰገደ ሰው አለ ወይ ነው። አሁን መጽሐፍ ቅዱስ ላይ ስግደት የሰገዱ ሰዎች ሁሉ የአምልኮ ቢሰግዱ የአክብሮት ቢሰግዱ እናንተ የፈለጋችሁትን በሉት የሰገዱ ሰዎች ላልተገለጠላቸው ነው እንዴ? ላልተገለጠላቸው ነበር የሰገዱት? ለኢየሱስ ቢሰግዱ ፊት ለፊቱ ሲያገኙት ሰገዱ። ኦፍኮርስ እሱ እግዚአብሔር የሚሰገድለት በእውነትና በመንፈስ ነው ብሎ አፕዴት አደረጋቸው ሰዎቹን። እግዚአብሔር በሁሉም ስፍራ የሚገኝ እንደሆነ ማለት ነው፣ ኦምኒ ፕሬዘንስ እንደሆነ ነገራት እና በዚህና በዛ አይባልም፣ በሁሉም ስፍራ አለ እሱ። በየትኛውም ስፍራ አምልኮ ይቀርብለታል፣ ስግደት ይቀርብለታል አለ ኢየሱስ። ሰገዱ የምትሏቸው ጠቅላላ ንጉሱን አግኝተውት ነው ፊት ለፊቱ ወይስ ሳያገኙት ቤታቸው ሆነው ነው? ወደ ሞተ ሰው ነው የሰገዱት አለ በመጽሐፍ ቅዱስ እንደዛ የለም። ስለዚህ አንተ ለሞተ ሰውዬ ለዛሬ የሆነ 1000 ዓመት በፊት የነበረ ሰውዬ እሰግዳለሁ ካልክ መናፍስት ጠሪ ናንተ መናፍስት እየጠራ ወደ ሰውየው አይጸለይምም አይሰገድም። ነውር አይደለም እንዴ? እንዴ አንተ እግዚአብሔር የት ሄዶ ነው ወደ ፍጡር የምጸልየው እንዴ? እግዚአብሔር አልሰማም አለ እንዴ? ጆሮ ከመስማት አልደነቆረችም አይደል እንዴ መጽሐፍ ቅዱስ የሚለው? ኤይ እግዚአብሔር አልሰማም አለ እንዴ? አልቀበልም አለ እንዴ? አንተን ድምፅ ኃጢአተኞችን አልሰማም ብለዋል እንዴ እግዚአብሔር? እናንተ ሸክማችሁ ካንተ የሚጠበቀው ኃጢአተኛ መሆንን ብቻ ሸክም ያለብህ መሆንን ብቻ ማመን ነው፣ ሪግሬት ማድረግ ነው። እናንተ ሸክማችሁ የከበደ አለና ወደ እኔ ኑ አለ። ከዛ እኔ አሳርፋችኋለሁ አለ። የጠራው እንደውም ሸክም የከበዳቸውን ነው የጠራው። ሸክም የከበዳቸውን ሰዎች ኑ ወደ እኔ አለ ኢየሱስ። አይ ወደ ኢየሱስ አልሄድም እኔ ንጹህ አይደለሁም ወደ አባ እንትና ነው የምሄደው እንድትል ማን ፈቀደልህ? ይሄ ትሕትና አይደለም፣ ትቢት ነው። አየህ ትቢት ነው። ኢየሱስን የማይወድ የተረገመ ይሆን አለ ጳውሎስ። ስለማትወደው ነው። አየህ በእርግማን ውስጥ ነው ያለው ኢየሱስን እንጂ ሲጠራ ቀጥታ ወደሱ ትሄድ ነበር። ኢየሱስ ሲጠራ ያ እንደሱ ታደርግ ነበር። ና ሲልህ ቀጥታ ወደሱ ትሄድ ነበር። ና ያለ ማንን ነው? ንጹህ ሰው ነው ያለው፣ የነጻ ሰው ነው ያለው፣ ጻድቅ ነው ያለው፣ ቅዱስ ነው ያለው፣ በቅድስና የሚኖር በጽድቅ የሚኖር ኃጢአት የማይሰራ እናንተ ኑ ብቻ ኑ አለ ኢየሱስ። አላለም እንደሱ እንደውም ለነሱ አልመጣውም ነው ያለው ኢየሱስ። እናንተ ሸክማችሁ የከበደ አለ ወደ እኔ ኑ አለ። ሸክማችሁ የከበደ ኃጢአተኞችን ነው ኑ ወደ እኔ አለ። እኔ አሳርፋችኋለሁ አይዟችኋለሁ። ከነ ሸክማችን አዎ ከነ ሸክማችሁ ከነ ኃጢአታችሁ ከነ በደላችሁ ከነ ውርደታችሁ ኑ ወደ እኔ ነኝ ማሳርፋችሁ። አትጠየፈንም? በፍጹም አልጠየፋችሁም። ስለ እናንተ ስል እኮ ደም አፍስሻለሁ፣ ዋጋ ከፍያለሁ እኮ የእናንተን የጽድቅ ጥያቄ መልሻለሁ እኮ። ሰው ሆኛለሁ፣ ተዋርጃለሁ፣ ተተፍቶብኛል፣ ተሰድቤያለሁ፣ ሞቻለሁ፣ ሞትን ድል አድርጌ ተነስቻለሁ። ስለማ ስለ እናንተ። ስለዚህ አታፍር ኑ። አዎ ለእናንተ እኮ ለኃጢአተኞች ይመጡና እንዴት ከነዚህ ጋር ይበላል ይሉት ነበር። የምታስታውሱ ከሆነ አይሁዶቹ እንዴት ከነዚህ ጋር ኢየሱስ ይመጣና የልባቸውን ሐሳብ አውቆ እንደዚህ ይላቸው ነበር። እኔ የመጣሁት ጤነኞች መድኃኒት አያስፈልጋቸውም በሽተኞች እንጂ እኔ የመጣሁት ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን አይደለም ይል ነበር ኢየሱስ። የመጣው ለኃጢአተኛ ነው ኢየሱስ። ኃጢአተኛ ነው። ኮንግራጁሌሽን ኢየሱስ የመጣው ለአንተ ነው። ኢየሱስ የሚፈልገው አንተን ነው፣ የሚወደውም አንተን ነው። አንተ ላይ ነው አይኑ፣ በቃ አንተ ላይ ነው። ቀኑን ሙሉ እጁ ተዘርግታ ትኖራል። ለማ ለአንተ። ስለዚህ እንትና ጋር ሄጄ በእንትና በኩል አድርጌ በእንትና በኩል ኧረ እባክህ ማን ፈቀደህ? እንደሱ እሱ ከለከለ? ንጹህ አይደለህም በእኔ በኩል አትምጣ፣ የሆነ በሰው ተጋሄደ አራክፈ ምናምን ነው የምትመጣ። ና ከነ ሸክም እኔ ጋር ነው የምትመጣው ና ብለዋል። እኔ መንገድ እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ ኢየሱስ። እኔ እውነት ነኝ ህይወት ነኝ መንገድ ነኝ አለ። በእኔ በቀር አለ። በቃ በእኔ በቀር ብለዋል። እንዴ በሌላ በኩል ወዴት ትሄዳለህ? የለም በቃ በሱ ነው እውነት መንገዱ እሱ ነው። በሰውና በእግዚአብሔር መካከል አንድ እግዚአብሔር አለና አለ። እሺ ሁለት እግዚአብሔር ካለ ያንተ ታውቃለህ። አንድ እግዚአብሔር አለና አለና እሺ በእግዚአብሔርና በሰው መካከል ደግሞ አንድ አለ አለ። ማን ነው? ኢየሱስ። ለምን? ፍጹም ሰው እንደመሆኑ ከሰው ውክልና አለው፣ ፍጹም አምላክ እንደመሆኑ ከአምላክ ውክልና አለው። ለዛ ነው መካከለኛ የሆነው። ሌላ መካከለኛ አለ እንዴ? አለ እንዴ? ሌላ መካከለኛ ፍጹም ሰው ፍጹም አምላክ የሆነ አለ እንዴ ከኢየሱስ ውጪ? ስለዚህ መካከለኛ ሆኖ ከእግዚአብሔር ጋር ያገናኛልኛል የምትለው ማን ነው? እሱ እሱ ራሱ ኢየሱስ። መካከለኛው ኢየሱስ ጋር ካልመጣ ለዘላለም እድል ፈንታው በዛ ነው የሚሆነው፣ በጨለማው ለሰይጣንና ለመልክተኞቹ ወደዛ ነው የሚሄደው። እሱ ራሱ መካከለኛ በሆነው በኢየሱስ በኩል ካልመጣ ማለት ነው። መካከለኛው ኢየሱስ ነው። በቃ ኃጢአተኛ ነህ፣ በቃ ኢየሱስ ጋር ና። ኢየሱስ ይሰማል። አዎ ይሰማል። ጸሎትን ብትመል አባቴ ብለህ ብትጸልይ ይሰማል።
ይሰማሃል። ምንም የሰው እርዳታ አያስፈልግህም። የስጋ ለባሽን ሁሉ ጸሎት የሚሰማ ተብሏል። እግዚአብሔር ይሰማል። የሰውን ሁሉ ጸሎት ይሰማል እግዚአብሔር። ጠይቅ፣ አንተ ቀጥታ ጠይቅ። ጸሎት አስተምረን አሉት ደቀ መዛሙርቱ መጡና፣ ማታ ከሆነ ጸሎት አስተምረን ሲሉት ኢየሱስ ምን አለ መሰለ? ምን ብሎ ቢጀምር ጥሩ ነው? ኢየሱስ አባታችን ሆይ በሰማይ የምትኖር ብሎ ጀመረ እንዴ? ኢየሱስ ጸሎት አስተምረን ብለውት አባታችን ሆይ ብላችሁ ጀምሩ ካለ ከኢየሱስ አትማርም እንዴ? ኧረ እባክህ ወንድም ዓለም ነቃበል እንዴ! የኢየሱስን ትምህርት አትይዝም እንዴ? አባታችን ሆይ ብለህ ጀምር። በቃ አባታችን ሆይ በሰማይ የምትኖር ብለህ ጀምር። እግዚአብሔር ይሰማሃል። አባት ነው በሰማይ ያለ። ያንተን ልመናና ጸሎት ሊሰማ እኮ ነው በሰማይ ያለው። አንተን ሊረዳ እኮ ነው በሰማይ ያለው። አባቴ ብለህ ጸሎት ጀምር። በቃ በሰማይ የምትኖር አባቴ ብለህ ጀምር እንዴ! በግራና በቀኝ ምን ያስኬድሃል? የለማ ቢሆን እኮ ጥሩ ነበረ። እንደሱ እኮ አያስኬድም ነው እኮ የምልህ። ትከስራለህ እንዴ! ቀጥ ያለ መንገድ እያለ ለምንድን ነው አቋራጭ መንገድ? ሰይጣን እኮ እንደዛ እኮ ነው ያደረገው። ሰይጣን አንድ ሰዎችን ዲሲቭ ለማድረግ ሰይጣን ያደረገው ምን እንደሆነ ታውቃላችሁ? አንድ ነገር ብቻ ነው ያደረገው። መንገድ ይዞ መጣና መሀል ላይ በተነው ማለት ነው። እና ማት መንገዶች አሉ አሁን ሰይጣን የሰራቸው አርቲፊሻል መንገዶች ማለት ነው። ወደ ደስታችሁ ማያገባችሁ ማለት፣ ወደ ፍጻሜያችሁ ማያደርሳችሁ ማለት ነው። ኢየሱስ ሲናገር እውነት አለ፣ ህይወት አለ፣ መንገድ እኔ ነኝ አለ። ከዚህ በፊት ስለ መንገድ የነገርኳችሁን ትዝ ይላችኋል። ራይት? ይኸውላችሁ እናንተ መንገዱን እንጂ መድረሻችሁን መምረጥ አትችሉም። እናንተ መምረጥ የምትችሉት መንገዱን ነው። መምረጥ የምትችሉት መንገዱን፣ መድረሻውን እናንተ መምረጥ አትችሉም። የመረጣችሁት መንገድ ነው መድረሻውን የሚመርጥላችሁ። ከዚህ በፊት ብያቸዋለሁ። ለምሳሌ ወደ አዳማ መሄድ ብትፈልጉ ኦኬ፣ አውቶቡስ ተራ መናኸሪያ ሄዳችሁ ወደ አዳማ የሚሄደው መኪና ውስጥ ነው የምትገቡት አይደለም እንዴ? ወደ አዳማ የሚሄድ መንገድ ውስጥ ባስ ውስጥ ወይ ሚኒባስ ውስጥ ዋሬቨር ትገባላችሁ። መሄድ ትፈልጉት አዳማ ስለሆነ። እሺ ወደ አምቦ መሄድ ብትፈልጉስ? ወደ አምቦ መሄድ ስትፈልጉ ደግሞ መናኸሪያ ትሄዱና አምቦ ብለው የሚጠሩ ሰዎች አሉ። የኛው ነው የአምቦ መኪና ትሉና አምቦ ይሄውና ይላችኋል፣ ትገባላችሁ አይደለም እንዴ? አዎ መንገዱን መረጣችሁ ማለት ነው እናንተ። ከዛ አምቦ የገባህ አምቦ ትደርሳለህ፣ አዳማ የገባህ አዳማ ትደርሳለህ ማለት ነው። ገሷት አምቦ መሄድ ፈልገህ የአዳማ ሚኒባስ ውስጥ ብትገባስ? አምቦ ነው መሄድ የምፈልገው ግን የአዳማ ሚኒባስ ውስጥ ገባለሁ ብለህ ከዛ ወደ አዳማ እየሄደ መድረስ የምፈልገው አምቦ ነው ይባላል እንዴ? ነውር አይደለም እንዴ? የመረጥከው መንገድ አምቦ የሚያደርስ አይደለማ። አየህ መንገድህን እንጂ መድረሻን መምረጥ አትችልም አንተ። መንገዱን ስትመርጥ ያ መንገድ ራሱ መድረሻ ጋር ያደርሳል ማለት ነው። ለዛ ነው ኢየሱስ መንገድ በጣም በጥንቃቄ ስለ መንገድ የሚያስረዳው ማለት ነው። መጽሐፍ ቅዱስ መንገድ ብዙዎች መንገድ እንደሳቱ ይናገራል። ሰይጣንም ያደረገው ይሄ ነው። ዛሬ ብዙ አቋራጭ መንገዶች አሉ። በዚህ ብትሄድ ትደርሳለህ፣ በዚህ ብትሄድ ትደርሳለህ። ኖ አትደርስም። አንድ መንገድ ነው ያለው። የተመረቀ አንድ መንገድ አለ። መጽሐፍ እንደሚነግረን ኢየሱስ ይባላል። በዛ መንገድ ከሄድክ ነው ወደ ዘላለም ደስታና ረፍት የምትገባው። በእኔ በቀር ወደ አብ የሚመጣ የለም አለ። በቃ በሱ በቀር ወደ አብ የሚመጣ የለም። እንዴ ምንድነው አማልክትን ላይ ማከማቸት? በቂ አይደለም እንዴ? እግዚአብሔር በቂ አይደለም እንዴ? አይበቃም እንዴ? አላሳረፋችሁም እሱ እንዴ? ምን እንዲጨምርላችሁ ነው ሌሎቹን በላይ የምትደራረቡት? አቅም አጥሮት ነው። ስለዚህ በዚህ ያላችሁ ሁሉ እግዚአብሔር የእናንተን ጸሎት ይሰማል። እግዚአብሔር አይደለም ጸለያችሁ፣ አይደለም ውስጣችሁ ተናግራ ገና ሳትናገሩ ነው የሚለው መጽሐፍ ቅዱስ። የልባችሁን መሻት ያውቃል፣ የሚያስፈልጋችሁን ሁሉ ያውቃል። ወደሱ ነው ተው። የግሳንግስተው በእንትና በኩል እነሱ ጻድቅ ከሆኑ ኢሶኬ ለራሳቸው ነው ጽድቃቸው፣ ኃጢያንም ከሆኑ ለራሳቸው ነው። አንተ ወደ ሰራና እንጂ ወደ ሶርሱና እንጂ ወደ ምንጩና እንጂ እንዴ በእንትና በኩል ብለህ እንትናን ተደግፈህ የዘላለም መንግስት ውስጥ ታደርጋለህ እንዴ? የዘላለም መንግስት ቀላል አይደለም እንዴ? ግልጽ አይደለም እንዴ? በቃ መንና ውሰድ አይደለም እንዴ? ስራውን ሰርቼ ያለው አይደለም እንዴ የሚለው መጽሐፍ ቅዱስ እኮ ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ስራው ተሰርቶ ተሰጥቷል፣ ተቀበል ዝም ብለህ ተባለ። ተቀብለህ ዳን ተባልክ። አይ ተቀብያለሁ፣ እሺ እንዲያርጌ እንደሱ አድርገው አልቻሉም እኮ ካንተ የተሻለ እኮ ነበሩ እኮ። ህግን እኮ የጠበቁ እኮ ሰዎች ነበሩ እኮ። አንድ ታሪክ ነግሬያቸዋለሁ አይደል?
ኢዝ ኤ ቢት ፈኒ ባት ግን ለዚህኛው እንትን ይጠቅማል። ትንሽም እንትን ልበላችሁ ተማሪ እያለን ሃይስኩል እያለን ከጓደኞች መካከል አንዱ ከአንዲት ልጅ ጋር ፍቅር ይዘዋል። ኦኬ ሌላ ክፍል ከምትማር ማለት ነው ልጅ ጋር ፍቅር ይዘዋል፣ ይወዳታል እሷን እና ምን ይሆናል ከዛ አንድ ልጅ ይመረጥና ሂድና ፍቅር እንደያዘው እንደወደዳት ምናምን አግባባ ምናምን። እንግዲህ የናይንቲስ ልጆች ይሄ የእናንተ እንትን ነው ታውቁታላችሁ። ከዛ ሂድና አግባባ ምናምን ተባለ። አንድ ሰው ተመረጠና በቃ ጥሩ የሚያወራ ልጅ ነው እና በቃ ያግባባል ምናምን ተብሎ ማለት ነው። እሺ ምንም ችግር የለውም ምናምን አለ እና ይሄኛው ደብዳቤ ጽፎ ምናምን ይሰጠዋል ማለት ነው። ድሮ የዛሬ ልጆች ይሄን ነገር እንትን ነው የሚመስላቸው አይደል? ድሮ በእኛ ጊዜ ደብዳቤ የሚባል ነገር ነበር፣ ወረቀት ላይ ተጽፎ ምናምን። ይሄ ቻት ምናምን ስልክ ምናምን እንትን ምናምን አልነበረም ይዛኔ። ኦኬ ደብዳቤ ነበር የሚጻፈው። ደብዳቤ ይጻፋል፣ የልብ ቅርጽ ምናምን፣ ጦር ልቡን ሲወጋ ምናምን ተስሎ ከላይ ምናምን እንደዛ ነበር የሚሰጠው ማለት ነው። እሺ ከዛ ሂድ እየተባለ ይላካል ማለት ነው። ደብዳቤ እየተሰጠው እሺ ይላል፣ ይሄድና ከዛ ይመለሳል። ስንወጣ እንጠብቀዋለን። ይመጣና በቃ አሁን ይላል ዛሬ በጣም ደስ ብሏታል፣ ስለአንተ ነግሬያት ምናምን ልቧ ሸፍተዋል ምናምን ይለዋል። ከዛ እንጋብዘዋለን ይሄን ልጅ ማለት ነው። በቃ አሁን ይሄኛውም በቃ ፍቅር ይዞታል እንዳልኳችሁ፣ በቃ ተረጋጋ፣ አሁን በቃ ጥሩ እንትን እያለች ነው ምናምን ይለዋል። ከዛስ ሌላም ቀን ይሄድና ዛሬ ደግሞ በቃ ልቧ እንዲፈሶ ምናምን ይለዋል። አሁንም በቃ ይጋብዘዋል ምናምን። ኤኒዌይስ መሀል ላይ እንትን አለ ነገሩ ማለት ነው። ሳይሆን እንደማይሆን ሆነ። ከዛ ከስንት ጊዜ በኋላ ነግሬያችኋለሁ ይሄን ታሪክ ብዙ ጊዜ። ከስንት ጊዜ በኋላ ነገሩ ሲጣራ ለካ ያ ሂድና ንገራት የሚባለው ልጅ ሄዶ ለራሱ እንደሚወዳት ነበር የሚነግራት ማለት ነው። እወድሻለሁ እኔ በዚህ ገብቶ በዚህ ወጥቶ እኛ በዛ ሁሉ ጊዜ ብና በረፍት ሰዓት ምናምን ስናየው ለካ ለእኛ ጓደኛ ሳይሆን ለራሱ ነበር ልጅቷን ለካ እንትን ሲል እኛ ጋር እየመጣ በቃ ጋብዘ ነው ምናምን የታክሲ ሰተ ነው ምናምን ነው የሚሄደው ማለት ነው። እኛ ስራ እየሰራልን ነው ብለን ማለት ነው። እሱ ለካ ለራሱ ነበረ በቃ እኔ በዚህ ገብቼ አልበላልኝ ብሎ አልጠጣ ብሎ ምናምን ብሎ ለካ ልጅቷን ለራሱ አድርጓል ማለት ነው። እሺ ምን እያልክ ነው ኤፍሬም? ምን እያልክ ነው ኤፍሬም ካላችሁኝ፣ አሁን እናንተ ስለኛ ይጸልያሉ፣ ስለኛ ያማልዳሉ፣ ስለኛ ያሳስባሉ፣ እኛን በዘላለም ህይወት ጉዳይ ይረዱናል ብላችሁ እናንተ ወደ እነሱ የምትጸልዩት፣ ወደ እነሱ የምትጮሁት፣ ወደ እነሱ የምትሰግዱት፣ የምትጸምሩት፣ ዋሬቨር የምታደርጉት ሰዎች ምናልባት ለራሳቸው እየለመኑ እስከሆነ ጋሼ ለራሳቸው አድነኝ እያሉ እስከሆነ እንደሱ የማሰቢያ ሰዓት አይመስልም? በራሳቸው ጉዳይ እየለመኑ እስከሆነ አንተ ይለምኑልኛል ለእነሱ ለምነው እኔን ያስገባሉ ስትል እነሱ አድነኝ እያሉ ከሆነስ እንደዛ ይሻላል። እርግጥ የሆነው አይሻለም እንዴ? ከዛ ውጪ በመላምት ሳይሆን ቢሆን ይሆናል ባይሆን አይሆንም ሳይሆን መጽሐፍ ቅዱስ በእርግጥ የነገረህን ነገር እሱን ብትቀበል አይሻልም? ኢየሱስ እኔ መንገድ ነኝ እውነት ነኝ አለ፣ በእኔ በቀር ወደ አብ የሚመጣ የለም አለ። በቃ ወደ እሱ ና። ወደ እሱ ለመምጣት ምን ክራይቴሪያ ያስፈልግሃል? ወደ እሱ ለመምጣት ምንም አያስፈልግህም። በቃ ኃጢአተኛ መሆን በቂ ነው ወደ እሱ ለመምጣት። ኃጢአተኛ ነህ? አዎ። ኢየሱስ ምን ይልሃል? ና ልጄ ና፣ ችግር የለውም ከነ ሸክምና ሸክምን እኔ ያራግፍልሃለሁ፣ ችግር የለውም ከኃጢአትን አጥብሃለሁ፣ ሰው አደርግሃለሁ፣ ታሪክን ስምህን እቀይራለሁ፣ ና ወደ እኔ ከነ ኃጢአት። ይህን መግፋት ነውር አይደለም እንዴ? አይ አንተ ችግር አልመጣም ወደ አንተ ኖ። አይ አንተ እሱ ጨካኝ ሆነውን ሌሎቹ ሩሩ ሆነው ወደ እሱ ጋር ሊያቀርቡ ራርተውልህ ለአንተ እና እሱ ጨካኝ ሆነው ከሞን ብራዘር እሱ ነግሮሃል። እኔ የመጣሁት ለኃጢአተኞች ነው አለ። በቃ ኃጢአተኛዎችን እኮ ወደ ንስሐ ልጠራ ነው የመጣሁት፣ ለጻድቃን አይደለም። ጤነኞች መድኃኒት አያስፈልጋቸውም በሽተኞች እንጂ አለ። በቃ መድኃኒት ሆኖ የመጣው ለበሽተኞች ነው፣ ለኃጢአተኞች ነው። ስለዚህ ወደ እሱ ሂድ፣ በቃ ጸልይ፣ ለእሱ ስገድ፣ ለእሱ ንገረው የልብህን። ይሰማሃል፣ ያደርግልሃል። ግድ የለህም ያደርግልሃል፣ ይሰማሃል። እንደሱ አድርግ። ፍጥረታት ላይ መደገፍ ተው። ስጋ ለባሽን ምርኩዞ የሚያደርግ ተስፋ የሚያደርግ ይላል መጽሐፍ ቅዱስ። እርግማን አለው። ስጋ ለባሽን ተስፋ አታድርጉ። በስጋ ለባሽ ላይ አትደገፉ፣ በእግዚአብሔር ላይ ተደገፉ። እሱ የሁሉም ጸሎት ይሰማል። እሱ ሁሉንም ይረዳል፣ ያግዛል። እሱ ለሁሉም ነው። እግዚአብሔር ለሁሉም ነው። ለሁሉም ዓለምን የሚያስተዳድረው እግዚአብሔር ነው።
የምስራች ማታውቁ ከሆነ ማለት ነው። አማኝ ሆንክ አላማኝ ሆንክ፣ ጥቁር ሆንክ ነጭ ሆንክ፣ ኤቲስት ሆንክ ክርስቲያን ሆንክ፣ ዓለምን የሚያስተዳድረው እሱ ነው። ቴዎክራት ነው። የፈለገውን የወደደውን የሚያደርግ አምላክ ነው እሱ። ፍርድ የሚሰጥ እሱ ነው በሰዎች ላይ። እንግዲህ መጽሐፍ ቅዱስ ይናገራል። እኛ የሚታየው ላይ ነው ትኩረት የምናደርገው። እሱ ሲናገር ለኢዮብ መጨረሻው ምዕራፍ ላይ መጣና የማይታየው ዓለም ላይ ያለውን ስራ ታውቃለህ አለው። በሚታየው ዓለም ላይ እንዲሰለጥን ማድረግ ትችላለህ አለው። አዎ የሚታየው ዓለም ላይ የሚሰለጥነው የማይታየው ዓለም ላይ የተሰራ ነው። እዛ ላይ ትኩረት ማድረግ ያስፈልጋል ማለት ነው። እሺ ጤና ምርመራ አደረጋችሁ? ስንት አገኛችሁ? ከአስር ስንት አገኛችሁ? የጤና ምርመራው ላይ ስንት አገኘ? ከአስር ስንት አገኛችሁ? የጤና ምርመራ 10። እሺ 10 ያገኘ ሰው አለ? 10 0 ያገኘ ሰው አለ? ጉድ ብለህ ስምን ጽፈህ 0። እሺ ለአንተ እንጸልያለን፣ 5 ያለ አለ፣ 11 ያለ አለ፣ በጣም እንትን ያለው አለ ማለት ነው። 0 ያለ አለ፣ 10 ያለ አለ። እንግዲህ 0 ምናምን ላላችሁ ሰዎች ለእናንተ እንግዲህ እንጸልያለን። እንግዲህ አይምሯችሁ እንዲከፈት ምን ይደረጋል? እሱን ከማድረግ ውጭ ምን እናደርጋለን? እሺ ሊቾዬ የምትዩ ነገር ካለ የምትመክሪያቸውም ካለ የምትጸልይላቸውም ነገር ካለ እነዚህ ልጆች 0 የሚያሳዩ ሰዎች አሉና ለአንቺ እድሉን ልስጥሽ። ኤፍዬ ምን አወራለሁ አልከው እኮ። እኔ በጣም የሚገርመኝ ብዙ ጊዜ የሚገርመኝ ሰው ክርስቲያን ነኝ የሚል ከማናችሁም ቀድመናል፣ ከአድዋ ጦርነት በፊት ነው የመጣ ነው የሚሉ ሰዎች እንዴት ለፍጡር እንሰግዳለን ብሎ ለእግዚአብሔር ብቻ ስግደት አይገባውም ብሎ መከራከራቸው በእውነት በጣም ነው የሚያሳፍረው። እግዚአብሔር ምስክር፣ እኔ እንደ ክርስቲያን ያሳፍረኛል። በቃ ለእግዚአብሔር ብቻ አንሰግድም ፍጡራንም ስግደት ይገባቸዋል ብሎ የሚከራከር ክርስቲያን፣ ወንጌልን የሚያውቅ መጽሐፍ ቅዱስን ያነበበ፣ ከማንም ቀድመን መተናል፣ መጽሐፍ ቅዱስ የሰጠናችሁ እኛንን፣ ክርስትናን የጠበቅንላችሁ እኛንን የሚሉ ክርስቲያኖች ለፍጡር ካልሰገድን ለእግዚአብሔር ብቻ አይሰገድም፣ ፍጡራን ስግደት ይገባቸዋል፣ ሰማዕታት ስግደት ይገባቸዋል እያሉ ለዚህ ክርክር ራሱ መቀመጥ በእውነት በጣም 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 የሚያሳፍር ነገር ነው። ለእኔ ያሳፍረኛል። በቃ በጣም ነው የሚያሳፍረኝ። እኛ ግን እንዲህ ነው የምንለው፣ በቃ አምልኮና ስግደት ለእግዚአብሔር ብቻ ይገባዋል ብለን ለእሱ ብቻ እንሰግዳለን። እንዴ እኔ ኤልሳቤጥ ሰገደች እንዴ ለማርያም? አልሰገደችላትም እኮ። ሰላምታን እኮ አይደለም የሰጠቻት፣ ሰላም ነው ያለቻት። አልሰገደችም። ክርስቶስ ኢየሱስን በማህፀኗ ተሸክማ ቤቷ ሄዳ አልሰገደችላትም። እና በጣም ነው የሚያሳዝነው። በጣም ያሳዝናል በእውነት። እኔ አንዳንዴ ወንጌልን ለሙስሊሞች ላልዳኑት ክርስቶስ ለሌላቸው ሰዎች እነዚህ ሰዎች ምን ብለው ነው የሚሰብኩት? ምን ብለው ነው የሚነግሯቸው? ምን ብለው ነው የሚመሰክሩላቸው? ምን ብለው ነው የሚመሰክሩላቸው? ለእግዚአብሔርም ትሰግዳላችሁ ኑ፣ ከዛ ደግሞ ለተክለ ሃይማኖትም ትሰግዳላችሁ ኑ፣ ለማርያምም ትሰግዳላችሁ ኑ ብለው ነው ወንጌል የሚሰብኩት። እና ጌታ ኢየሱስ ይርዳቸው። ኤፍዬ አንተ በጣም ብዙውን ብለኸዋል፣ ብዙውን ተናግረኸዋል። እኛ ሰዎችን እናከብራለን፣ ለሰዎች የሚገባውን ክብር አንከለክልም፣ ለሰዎች የሚገባውን ክብር እንሰጣለን። ነገር ግን ስግደት ብለን አንሰግድም። ለሰዎች ስግደት ብለን ለቤተ ክርስቲያን አንሰግድም፣ ለህንፃው አንሰግድም። ስግደት ለእግዚአብሔር ብቻ ይገባል ብለን ለእግዚአብሔር ግን እንሰግዳለን። ተባረክ ኤፍዬ፣ ጸጋ ይብዛልህ፣ ጸጋ ይብዛላችሁ። ተባረኩ ቅዱሳን፣ ከታች ያላችሁም ጸጋ ይብዛላችሁ። ተባረክ ኤፍዬ። ይህን ብቻ ልበልና ልጨርስ፣ ብዙ ማውራት የምችልበትን ቦታ አይደለሁም። ተባረኩ። እሺ ላይ ተባረክ። ከታች አርጋዱላ ማለት ምን ማለት ነው ብለዋል። እንግዲህ የልሳን ስትናገር ነው ሊያ። እንግዲህ አርጋዱላ ብላችሁ የጻፋችሁ ሁሉ ኢየሱስ ያማልዳል ብላችሁ ተናግራችኋል ማለት ጽፋችኋል ማለት ነው። እና ኢየሱስ ያማልዳል ሊሆን ይችላል፣ ማርያም አታማልድም ሊሆን ይችላል፣ መላእክት አያማልዱም ሊሆን ይችላል። እና
ትልቅ ችግር ውስጥ ገብታችኋል። እንደዛ ብላችሁ እስከዛሬ ሳታምኑበት የጻፋችሁ ማለት ነው። በነገራችን ላይ በጴንጤ ልሳን የምታሾፉ ሰዎች ሳታውቁት የሆነ ነገር ብላችኋል፣ ወይ ራሳችሁ ላይ ፍርድ ቅማችኋል፣ ወይ ደግሞ የሆነ ጥሩ ነገር ራሳችሁ ላይ ተናግራችኋል። ጌታንም ልታገኙ በዛው ትችላላችሁ። እና ጥሩ ነው እንደዛ ልሳን ሲነገር ሰምታችሁ የምትሉ ሰዎች እኔ አበረታታችኋለሁ። እናንተ የምትጽፉ የምትናገሩ ሰዎች አበረታታችኋለሁ። የሆነ ነገር እያላችሁ ልሳን ዝም ብሎ አይደለም የሚነገረው፣ ሰማያዊ ቋንቋ እንደሆነ ከዚህ በፊት ተነጋግረናል። ስለዚህ ሰማያዊ ቋንቋ ስለሆነ የሆነ ነገር ብላችኋል። ጌታ ኢየሱስ ሆይ እባክህ እንድቀበልህ እርዳኝ፣ እባክህ ከነዚህ ቅዱሳን ጋር ቀላቅለኝ፣ ህይወቴን ተቀበል ምናምን ልትሉት እያላችሁ ሊሆን ይችላል። እና አበረታታለሁ እኔ ልሳን ሰምታችሁ የምትናገሩ የሌላ ቤተ እምነት ሰዎች እናንተን አበረታታለሁ፣ የምትጽፉ የምትናገሩ ማለት ነው። እና አሁን ሊያየ ከተናገረችው ውስጥ አርጋዱላ የሚለውን የያዛችሁት ጥሩ ነው። አርጋዱላ ማለት ምናልባት መንፈሳዊ ዓለም ላይ የቅዱሳን ምልጃ ክጅ አለው ኢየሱስ አንተ ብቻ አማላጄ ነህ ሊሆን ይችላል። ኢየሱስ አንተ አማላጄ ነህ አንተ ብቻ ነህ ምናምን ሊሆን ይችላል። እና ጥሩ ነገር ነው የምትሉት ኤኒዌይስ ጥሩ ነገር ነው የምትሉት ያላችሁ በሙሉ ላይ ስትሄዱ ይተረጎሙላችኋል። መንግስተ ሰማይ ስትሄዱ ማለት ነው ይተረጎሙላችኋል። እሺ ጆይ አለ ቴዲ አለው ሰላም ይብዛይ በካ የተባረከልኝ ሰላም ይብዛልኝ። ኦኬ ታንክ ዩ ኤፍሬም። ዛሬ በጣም አሪፍ ነገር ነው ያቀረብከው። በጣም በእውነት የጣዖት አምልኮን ቅስም የሚሰብር ነገር ነው የተናገርከው። ስትሬት አዌይ ጣዖት አምልኮ ነው በቃ በሌሉበት ስዕላ ስዕል ሰርቶ ይህ ነገር ይህ ስዕል የሚወክለው ነው ብሎ እንትን ማለት ከዚህ በፊትም አልተደረገም ከዚህ በኋላ አይደረግም። በአባቶችም አስተምሮ የሌለ ነው። ሁለት ነገር ብቻ የምለው ነገር ምንድነው? አንደኛ እንደው ሰገዱ እንኳን ብንል ብዙ ሰዎች ሜንሽን ይደረጋሉ። ብዙ ጊዜ ኢያሱ ሰገደ፣ ሎጥ ሰገደ፣ ዳንኤል ሰገደ፣ ከሌ ሰገደ። እነዚህ ሁሉ ሜንሽን ይደረጋሉ። ቢያንስ እነዚህ ሰዎች በአካል መልአኩም ይሁን ያ ፍጡር ያ ቅዱስ ያ አባት ሲከሰት በአካል ሲከሰት ነው የሰገዱት ነው ቢያንስ እንደው ቢሰግዱ። ስለዚህ እኛ ከየት አምጥተን ነው በሌሉበት የምንሰግደው? ባልመጡበት ማርያም አጠገቡ የመጣች ሰው አለ? ሌላው ቢቀር እኔ ማርያም እንደው በሪፍሌክስ ቁጭ ባልኩበት እንደው ዞር ስል ድንገት ባት ልሰግድ እችል ይሆናል። ሪፍሌክስ ነው እሱ ምን እንደሆነም ስለማላቅ ልክ ኢያሱ 5 ላይ እንደሚል ማለት ነው። ኢያሱ ዞር ሲል መልአኩን አየ፣ ከጠላቶቻችንና ከኛ ወገን ነህ ብሎ ነው እንግዲህ ከእግዚአብሔር ተልኬ መጥቻለሁ ሲል የሰገደውና ሪፍሌክስ ነገር አለው። ግን ማርያም እንደው ከዚህ ከመንገድ ማዶ እዛ ሱቁ ጋር ቆማለች ቢባል ግን ቢያንስ ለፍጡር እንደማይሰገድ ለማሰላሰል ጊዜ አለኝ። ስለዚህ ለፍጡር አልሰግድም ማለት ነው። ሰላምታ ሰጥቻት መልእክት ካለ ግን በአካል ቅዱሳን ወይ መላእክት መጥተው የሰገደ ሰው አለ ወይ? this is my question። ስለዚህ በሌሉበት ቢያንስ አይሰገድም። ስዕል ተስሎ በጣም ኃጢአት ነው። ሁለተኛ እነዚህ ሰገዱ የተባሉት ሰዎች ከዛ በኋላ ደጋግመው ሰግደዋል። አሁን እኛ ጋር እንደሚደረገው ማለት ነው። አሁን ዛሬ 19 ገብርኤል ነው እንደውም የሆነ ጽዋ ምናምን ሁሉ ይዘው ሲሄዱ መንገድ ላይ አይቻለሁ። ፍሪኩዌንሲ እና ፐርፐስ በፍሪኩዌንሲ እየተደጋገመ ለምሳሌ ኢያሱ መልአኩን አይቷል። ከዛ በኋላ መልአኩን ያየውበት ቀን ብሎ በ19 የሚየው በ13 እየደጋገመ ፍሪኩዌንትሊ ኢያሱ ሰግዷል። ዳንኤል ሰግዷል። ሎጥ ከዛ በኋላ ደጋግሞ ሰግዷል። በፐርፐስ በዓላማ በዝግጅት አሁን እኛ 19 ገብርኤል ለመስገድ ለገብርኤል ክብር የሚባለውን ነገር ለመስጠት ከ17 ከ16 ጀምሮ ቁልቢ ለመሄድ ትኬት ሊቆረጥ ይችላል። ሰዎች ሊቀጣጠሩ ይችላሉ። ፐርፐዝ እና ፍሪኩዌንሲ ያለው ስግደት ታይቷል ወይ? እነ ሎጥ ከዛ በኋላ ሰግደዋል። እነ ዳንኤል ከዛ በኋላ ሰግደዋል ወይ? እየደጋገሙና በዓላማ በዝግጅት ከተባለ የለም። ምንድነው እየተደረገ ያለው? ስዕል ተስሎ ይህቺ ማርያም ነች። በነገራችን ላይ 425 አይነት የማርያም ስዕል እንዳለ አንድ ቦታ አንብቤያለሁ። በጣም የተለያየች ሰው ነች ማለት ነው። ስለዚህ እነዚህ ነገሮች ቅድም ኤፍሬም እንዳለው ዳር ነቲንግ ሌስ ዛን ጣዖት ከጣዖት የሚያንስ ነገር አይደለም የሚደረግ። በጣም እንዲሰቀጥታቸው ያልከው ነገር ሴንስ ይሰጣል። እንዲጸየፉት እንዲሰቀጥታቸው መሆን ያለበት። ስለዚህ በመጽሐፍ ቅዱሳችን አባቶች አስተምሮ የሌለን ነገር በሌሉበት መስገድ አንድ ቢኖሩም በራሱ ብያለሁ እኮ ማርያም ከአስፋልቱ ማዶ ብትኖር ሁሉ አልሰግድም።
አስቤ ተዘጋጅቼ ቆይ ማርያም እዛ ጋር ቆማለች ተብሎ መልአኩ እዛ ጋር ቆሟል ተብሎ እንኳን አልሰግድም ለማስተዋል ጊዜ ስለሚኖረኝ። ስለዚህ እነዚህ ነገሮች በሌሉበት ሁኔታ ለፍጡር መስገድ፣ ለስዕላቸው መስገድ በጣም ኃጢአት አጸያፊ ነገር ነው። በኋላ ለቅሶና ጥርስ ማፋጨት ስለሚሆን ከእነዚህ ነገሮች እንድንቆጠብ ነው የምወደው። ተባረኩልኝ። ተባረኩ። በቂ እየቀጠል ተባረክ ጆዬ። ምን አቃጠላችሁ ተቃጠሉ ምናምን የምትሉ ሰዎች ኮሜንት ላይ ያየው ነው። እኛ ዘላለም እንዳትቃጠሉ እኮ እየፈራን እኮ ነው። ለእናንተ እኮ ነው አባዬ፣ እኛ እንጂ ምን እንቃጠላለን? እኛ ተቃጥለን እኮ አይደለም፣ ስለምታሳዝኑን እኮ ነው። ወደ እግዚአብሔር እውነት ተመለሱ ነው እንጂ እንዳትቃጠሉብን ነው። እኛ ምን እንቃጠላለን አባዬ? እንደዛ አይደለም። እና ለእናንተ ነው ትክክል አይደለም። ወደ እግዚአብሔር እውነት ተመለሱ ነው። ወደ መጽሐፍ ቅዱስ አስተምሮ ተመለሱ ነው ምንለው። እሺ ወንድምነት ቀጥል። አንተ ለፓስተር ትሰግድ የለ ያልከው፣ ለፓስተር አልሰግድም። እኛ ቤት ለፓስተር የሚሰግድ ካሉ እነሱም ጠንቋይ ናቸው። ጠንቋይ ራሱ ፓስተሩም የተሰገደለትም ጠንቋይ ነው፣ የሰገደውም ጠንቋይ ነው። ሁለቱም እንደሱ የምታይ ካየህ ምናልባት ሲሰግድም ወይ ሲሰገድለት ያየኸው ሰው ካለ ፓስተር ነኝ ይበል ሐዋርያ ነኝ ይበል ምን ይበል ጠንቋይ ነው። ሁለቱም ጠንቋዮች ናቸው። እነሱም እሳት ነው መጨረሻቸው ማለት ነው። የዘላለም ጥፋት ነው መጨረሻቸው እንጂ ክርስቲያናዊ አምልኮ አይደለም። ስለዚህ የሚሰገድለት ፓስተር ካለኛ ቤት ያሰገደም የሰገደውም ሁለቱም ጠንቋዮች ናቸው እንጂ ክርስቲያኖች አይደሉም። እሺ ስለዚህ እንደዛ ብለህ መልስ። ኤፍሬም አውቃለሁና